ተያይዞ ደርግን የጣለው ኢህአደግ በሚል በጣም በርካታ ሐሳብ አንስተዋል። አባቴ ደርግ የጣለው ኢህአደግ አይደለም። ደርግን የጣለው ደርግ ነው። ደርግን መጀመሪያ የጣለው ደርግ ነው። ደርግ ገዳይ ባይሆን፣ ደርግ ጨፍጫፊ ባይሆን ማንም ሊጥለው አይችልም። ደርግ ጨፍጫፊና ገዳይ ሆኖ በሁለት እግሩ መቆም ሲያቅተው ኢህአደግ ደግሞ በዚህ በኩል ሳስቷል፣ በዚህ በኩል ደክሟል ብሎ አመራር ሰጠና ህዝብ ነቅንቆ ከእግሩ ነቀለው። የዚህ ውድቀት ዋነኛ ተጠያቂ ራሱ ደርግ ነው። ሁለተኛው የህዝብ የተደመረ ትግል ነው። ኢህአደግ የሚወስደው ድርሻ አመራር መስጠቱና ለዚያ አመራር መስጠት መክፈል የሚገባውን ዋጋ ለመክፈል ዝግጁ የሆኑ ሰዎች፣ ዋጋ የከፈሉ ሰዎች፣ ህይወታቸውን የገበሩ ሰዎችም አመራር የሚሰጠው ድርጊት አካል መሆናቸው ብቻ ነው። አሁንም ኢህአደግን